ያበደ ነው ትላላችሁና እንግዲህ ኤሪክና ሄሉ ከእስከዛሬው ለየት ባለ በቃ በአንድ ቤት ካልኖርን በአንድ ማድ ካልበላን በአንድ ፈረስ ካልተጓዝን እያሉ ነውና በጣም ነው ደስ የሚለው። ለማንኛውም ምን የሰሞኑን ትንሽ ጠፋ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ስጠፋ የት ነሽ ለምትሉኝ ውድ ሀገሬ ልጆች ከልብ አመሰግናለሁና አለው። ሰሞኑን ዝም አድርጎኛል። እንግዲህ 2 ቀን የተሰራው ስለ ኤንዲ ታሪክ ነበር። በእርግጥ ብዙን አላዳመጥኩትም። የትናንትናውን ሰምቼው ልሰራ ስለ ቪዲዮ ሌላ ተለቋየውኝ እና በዚህኛው በነሄሉ ልምጣ ብዬ መጥቻለሁ ማለት ነው። እና እንዴት ናችሁልኝ? በዚሁ አጋጣሚ እንግዲህ የኤንዲን ፍቅር ታሪክ ሁላችሁም ከመጀመሪያ እስከ መጨረሻ ሰምታችሁታል ብዬ አስባለሁ። እንግዲህ እንደዚህ አይነት የፍቅር ታሪክ ያላችሁ ሰዎች አላችሁ ወይ? እንዲሁም ደግሞ መስዋዕት ያስከፍላል ፍቅር ታውቃላችሁ። የእውነተኛ ፍቅር ሲሆን ብዙ መስዋዕት የሚያስከፍላችሁ አለ፣ ከቤተሰቦች የሚያጣላችሁ አለ፣ ለሱ ብላችሁ ባህር መግባት አለ፣ ለሱ ብላችሁ ሀገር መቀየር አለ፣ ለሱ ብላችሁ ከብዙ ነገር ትጣላላችሁ፣ ለሱ ብላችሁ ገንዘባችሁን ታጣላችሁ፣ ለሱ ብላችሁ በቃ ህይወት እስከ ማጣት በቃ ብዙ ፈተናዎች ይደርሱባችኋል። እና እንግዲህ እንደዛ አድርጋችሁ ፍቅራችሁን ይዛችሁ ይኖራችሁ ወይም ደግሞ አሁን ላይ እየኖራችሁ ያላችሁ ሰዎች ካላችሁ ኮምቱልኝ። እንዲሁም ደግሞ ያን ሁሉ መስዋዕት ከፍላችሁ ከተገናኛችሁ በኋላ የነሲብ ወይም ደግሞ እንዳለመታደል ሆኖ እነዛ ያገኛችሁትን ፍቅር ያጣችሁ ሰው ትኖራላችሁ። እንዲሁም ደግሞ አሁን ላይ ዋጋ እየከፈላችሁ ለመገናኘት ያሰባችሁ ሰዎች ትኖራላችሁና ለመገናኘት ያሰባችሁ አላህ በሰላም ያገናኛቸው ማለት ነው። እንዲሁም መስዋዕት ከፍላችሁ የተለያያችሁም ደግሞ እንግዲህ ያው ሁሉም ነገር ባላ ፍቅር ስለሆነ የሚሆነው አላህ እስከፈቀደው ድረስ አገናኝቷችኋል። ከዛም ተለይታችኋል። ያ ማለት እንግዲህ እስከዛ ሰዓት ነበር የተፈቀደላችሁ። ከዛ በኋላ ያለው ደግሞ አላህ የተሻለ ነገር ሰጥቷችሁ ይሆናል። እኔም እንግዲህ ከነዛ መሀል ብዙ መስዋዕት ተከፋፍዬ ካገኘኋቸውና አግኝቼ ከተለየኋቸው አንግል ነበርኩ። ግን ደግሞ አልሐምዱሊላህ አላህ የመረጠውን ህይወት እየኖርኩ ነው አልሐምዱሊላህ። ሁሉን ነገር ያው ታውቁታላችሁና ለምን ተለየው ለምን አጣሁኝ ያገኘሁትን የለፋውበትን ማለት አይቻልም። ያላ ፍቃድ ነው። እኛ ስበቡ እናደርሳለን። አላህ እስከፈቀደው ትኖራላችሁ። ስለያችሁ ደግሞ አሜን ብላችሁ መቀበል ነው ትላላችሁ። እና ውድ ተመልካቾች ያው እስኪ እናንተም የራሳችሁን እንደነገርኳችሁ ከብዙ አንግል ነው ገና የምትጠብቁት ትኖራላችሁ። ተገናኝታችሁ የተለያችሁ ካላችሁ እንዲሁም ደግሞ ዋጋ ከፍላችሁ አብራችሁ እስከ ዛሬ ተደስታችሁ እየኖራችሁ ያላችሁ ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። በመቀጠል እንግዲህ ወደ ዛሬው ታሪክ ስገባ ሄሉና ማን ነው ኤሪክ ያው ጥሩ ጊዜ እያሳለፉ ነው፣ ደስ በሚል ሁኔታ። ሄሉ ራሱ ፈገግታዋ ጨምሯል። የምር እንዳልኳቸው ፍቅር ባለበት ሁሉም አለ፣ ሰላም አለ፣ በቃ ሁሉም ነገር አለና ሰሞኑን ያው እንግዲህ በፍቅር ነው እያሳለፉ ያሉት። ኤምሪም እንግዲህ ባለፈው ያው ወደ ሀገሩ ሊገባ ነው ብለው ከላኩት በኋላ ተመልሶ አልመጣም። እንግዲህ 3ኛ ቀናቸው ነው። ስለዚህ የእውነትም ገብቷል። ግን ያው ደህና መግባቱንም አልሰሩልንም። እርግጠኛ ገብቶ ይሆናል። ግን እሱም ደግሞ ስራውን አስተካክሎ ይመለሳል ነው ያሉት። ተመችቷቸዋል ኢትዮጵያ። ለማንኛውም ኤሪክም እንግዲህ ኢትዮጵያዊ ለመባል ምንም አልቀረውም። እነሱ ጋር እንግዲህ ደስተኛ ሆኖ እየኖረ ነው። ፍቅርን እስከ መጨረሻው ብለን እናስባለን ትላላችሁ። እንዲሁም ደግሞ ባለፈው በሰራሁት ቪዲዮ ላይ ኤሪክ ሙስሊም አይደለም ክርስቲያን ነው ያልሽኝ ልጅ አለሽ እና እንደዚህ ያለ ቪዲዮ አይታችኋል። እኔ በነገራችን ላይ ሙሉ ቪዲዮ ስላላየሁት ክርስቲያን የሆነበትን ቦታ አላየውም። የሰማችሁ ካላችሁ በጣም ደስ ይላል። ክርስቲያን ከሆነ እሱም እምነታቸው አንድ ነው። ስለዚህ የሚያግዳቸው ነገር የለም። እኛም እምነት ብለን የማሰቡን ነገር እንገላገላል ማለት ነውና እስኪ ይህን ቪዲዮ የሰማችሁ ኤሪክ ክርስቲያን መሆኑን ያወቃችሁ ሰዎች አላችሁ። እስኪ ከቪዲዮ ላይ ብላይ ነበርና የትኛው ቪዲዮ እንደሆነ ስላልገባኝ አላየሁትም፣ አልተረዳሁምና ኤሪክ ሙስሊም አይደለም ክርስቲያን ነው የሚለውን ቪዲዮ አይታችሁታል። እዛ ላይ እስኪ ያያችሁ ካላችሁ ስለ እምነቱ የተረዳችሁ ብዙ እንደኔ የምትጨነቁ አይነት ሰዎች ስላላችሁ እንዳልኳችሁ ፍቅር ብቻ ሳይሆን ቅድሚያ እምነት የሚለው ነገር ስላለ ያው እኛ እንግዲህ ቅድሚያ ለነሱ እናስባለን ማለት ነው። አይሆንም ማለት አንችልም። በእርግጥ ብዙ እህቶች እንግዲህ በእንደዚህ አንግል አይታችኋል። የሰው ልጅ ከተቀራረበ ድረስ እምነትን ጥሰው ሌላ ውስጥ የሚገቡ ሰዎች ስላሉ ከዛ አንጻር እንግዲህ ያው እኛም ያ ነገር ያሳስበናል። ለዛ ነው እና ይሄን ይመስላል እላችኋለሁኝ። እውነትም እምነታቸው ተመሳሳይ ከሆነ በጣም ደስ ይላል። ስለዚህ እኛ አሁን መጋባታቸውን ነው የምንጠብቀው ትላላችሁ። እና በመቀጠል እንግዲህ ኤሪክ አይታችኋል። ሄሉና
እሱ በአንድ ላይ በአንድ ፈረስ በአንድ በቅሎ እንዲጓዙ ነበር እየፈለገው፣ ግን ደግሞ አይቻልም ብለውት ያው እሱም ለብቻዋ እሷም ለብቻዋ ትላላችሁ። እነሱ ደግሞ አሁን ላይ ሌላ ቦታ እንጦጦ የሚባል ቦታ እዛ እንሄደል ስትለው እዛ ላይ በቃ ከሀቢብቲ ጋር በአንድ ነው መሆን መፈልገው እያለ ነበር። እና እንግዲህ ሁላቸውም እሺ እያሉት ነበር። እና ብቻ ደስ ይላል ፍቅራቸው። ሄሉሻም ደስተኛ ናት። እና የሴት ልጅ ፈገግታዋን እንዲመለስ ለሴት ልጅ ፈገግታ የሚኖር ወንድ እውነት በጣም ደስ ይላል። በዚህም በአላህም ዘንድ የተወደደ ነው እና ሴት ልጅ የሚያስከፋ ነው የተረገሙ ማለት ነው። እና አሁን ላይ ደስተኛ ናት። የምር ነው የምላችሁ። በዚሁ እንግዲህ ደስታዋ እንዲቀጥል ነው የምንፈልገው። አሁን ላይ ኤሪክ ጋር ከተገናኙ በኋላ እንደው ሐኪም ቤት ራሱ አይታችኋል። ባለፈው መጀመሪያ አካባቢ ላይ ብቻ እንዴ ነው መሰለኝ ሄደች። ከዛ ወዲህ ደህና ናት። እሷ ስትናደድ እንግዲህ ብዙ ጊዜ ታውቃላችሁ ያማታል። ታዲያ ሐኪም ቤት ብቻ ብዙ ነገር በፊቷ ይቀያየራሉ። ትናደዳለች ብትናገረው ነገር። እኔ በነገራችን ላይ ባለፈው ፕራንክ እያደረጉት እነ ጆሴን ፕራንክ እያደረጉ አየዋቸው እና ፊቷን ማለት ነው። እኔ ብዙ ጊዜ ሄሉ ስትናደድ ይመስለኛል እንደዛ በጣም ተፍጨርጭራ ስትናገር እውነቷን ይመስለኝ ነበረ። እና ከዛ ቪዲዮ የተረዳሁት ነገር ቢሆን ግን እነ ጆሴን ለማሳመን ብላ ስትናገር የውሸቷን ነበር ስታወራ የነበረው፣ ግን የእውነት መስሎና ነው ስናያት የነበረውና አንዳንድ ቪዲዮ የሚሰሩ እንግዳውስ እውነት አይደሉም። እውነት ያልሆኑ ቪዲዮዎችንም እያስመሰሉ ነው የሚሰሯቸውና ብዙ ጊዜ እኛም ይህን ነገር እንረዳለን። እኔም የተረዳሁበት አጋጣሚ ያለኝና ሄሉ ብዙ ጊዜ እውነትና ውሸቷ ቪዲዮ ይለይ ነበርና በዛን ታይም ላይ ግን በቃ እውነት የሆነ አስመስላ ነው የሰራችው በቃ እንትኑ ማለት ነው። እና ስለዚህ ብዙ ጊዜም የሚያደርጓቸው ነገሮች ውሸት የሆኑ ነገሮች ናቸው ማለት ነው። ለምንድነው ይሄን ያልኳችሁ? ያው በስተተኛ እንዳንፈርድ ብዬ ነው። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ ያደርጋችሁ አበረታቱኝ። ከጎን ናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቅልኝ። በቀጣይ ቪዲዮ እንግዲህ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አብሬያችሁ ነበር ብትይቡልኝ። አሰላሙ አለይኩም ወራህመቱላህ